እስቲ አንድ ጥያቄ ልጠይቅ። ኪሩቤል ስንል መጀመሪያ ወደ አእምሮ የመጣው ምንን ነው? አብዛኞቻችን የምናስበው ክንፍ ያለው ሕፃን ነው አይደል? ግን ይህ ምስል እውነታውን የሚሸፍን ትልቅ ስህተት ቢሆንስ? ዛሬ ስለ እነዚህ የክብር ጠባቂዎች ያለንን አስተሳሰብ እንፈታተናለን። ከሕፃን ምስል ጀርባ የተደበቀውን ኃያልና አስፈሪ ማንነታቸውን አብረን እንገልጣለን። አዎ ይህንን ነው አገል የምናውቀው፣ በግራ በኩል ያለው ደስ የሚል ክንፍ ያለው ሕፃን። ነገር ግን የጥንት መዛግብት የሚነግሩን ታሪክ ከዚህ ጋር በፍጹም አይገናኝ። በቀኝ በኩል እንደምናየው እውነተኞቹ ኪሩቤል የሰማይ ደጃፎችን የሚጠብቁ ግርማቸው የሚያስፈራ ኃያላን ዘቦች ናቸው። አስቡት እስቲ፣ ከሕፃንነት ወደ መለኮታዊ ተዋጊነት ልዩነቱ ከዚህ በላይ ሊሰፋ አይችልም። እንግዲህ የመጀመሪያው እርምጃችን ይህንን የተሳሳተ የሕፃን ምስል ወደ ጎን ትተን ከጀርባው ያለውን እውነተኛና ኃያል ማንነት መመርመር ነው። እነዚህ ፍጡራን እነማን ነበሩ? ለምንስ ተፈጠሩ? እስቲ እንዝለቅ። ይሄ ዝም ብሎ የቅርጽ ልዩነት ብቻ እንዳይመስለን፣ በጣም ወሳኝ ነገር ነው። የኪሩቤልን እውነተኛ ማንነት ስንስት ዋና ተልዕኳቸውንም እንስዳለን። የነበራቸው ኃይልና ግርማ ይጠብቁት ለነበረው ነገር ያለውን ክብር ያሳያል። ስለዚህ ይህንን ልዩነት መረዳት በጣም ወሳኝ ነው። እውነተኛ ማንነታቸው ይህ ነው ማለት ነው። የዋህ ሕፃናት በፍጹም አይደሉም። ይልቁንስ የሰማይ ሥርዓትን የሚጠብቁ ኃያላን ዘቦች ናቸው። መገኘታቸው ብቻ በአክብሮትና በፍርሃት የሚያስገድድ ሱር ግን ደግሞ ግዙፍ ኃይል ያላቸው መለኮታዊ ጠባቂዎች። እሺ፣ ታዲያ እነዚህ ኃያላን ፍጡራን የመጀመሪያና ዋነኛ ሥራቸው ምን ነበረ? መልሱን የምናገኘው በምድር ላይ ከነበረው እጅግ በጣም ከተቀደሰው ስፍራ ውስጥ ነው። አንድ ነገር እስቲ እናስብ። ምስላቸው በማደሪያው ድንኳን ጨርቆች ላይ ሁሉ ተስሎ ነበር። ለውበት ብቻ እንዳይመስለን፣ በፍጹም። ይህ ወደ ስፍራው የሚገባ ማንኛውም ሰው በማይታይ ነገር ግን ኃያል በሆነ መለኮታዊ ዓይን እየታየ መሆኑን እንዲያውቅ እና እንዲፈራ የሚያደርግ የሚያቋርጥ ማስታወሻ ነበር። በቃ በሁሉም ቁልፍ ቦታዎች ላይ እናገኛቸዋለን። ቅድስናውን ከርኩሰት በሚለየው መጋረጃ ላይ፣ ከዛ ደግሞ ከሁሉም በላይ የቃል ኪዳኑ ታቦት ላይ ሆነው የስርየት መክደኛውን ሲጠብቁ እናያለን። ይህ ማለት የመለኮት ምሕረትና ፍርድ የሚገናኙበትን ስፍራ የሚጠብቁት እነርሱ ነበሩ ማለት ነው። ይሄ የቅድስና ደረጃ ደግሞ ነገሩን የበለጠ ግልጽ ያደርገዋል። አስቡት፣ ከውጭው ግቢ ትጀምራላችሁ፣ ወደ ቅድስት ትገባላችሁ። ከዚያም ደግሞ ሊቀ ካህኑ ብቻ በዓመት አንድ ጊዜ ወደሚገባበት ቅድስተ ቅዱሳን። ይሄ ምንን ያሳያል? ወደ መለኮት መገኘት በቀረብን ቁጥር የነሱ ጥበቃም እየጨመረ እየተነከረ ይሄዳል። ይህ አባባል የቦታውን ስሜት በትክክል ይገልጸዋል። ስውር ስጋት እና ግርማ ሞገስ። በቃ ዝም ብሎ የሚገባበት ስፍራ አይደለም። መገኘታቸው ብቻውን ያለምንም ቃል ከዚህ በላይ መምጣት አይቻልም የሚል ከባድ ማስጠንቀቂያ ነበር። ወደ ስፍራው የሚቀርብ ማንኛውም ሰው በጥልቅ ፍርሃትና በአክብሮት እንዲመረከክ የሚያስገድድ ኃይል ነበር። እስካሁን ያወራነው በምድር ላይ ስላላቸው ሚና ነው። ግን እውነተኛ ግርማቸውና ኃይላቸው የሚገለጠው እይታችንን ወደ ላይ ወደ ሰማይ ስናደርግ፣ እዚህ ላይማ ሚናቸው ከጠባቂነት አልፎ የአጽናፈ ሰማይ ሥርዓት አስከባሪ ይሆናል። በሰማይ ስላላቸው ሚና ከመግባታችን በፊት መለኮታዊ ሥርዓት የሚለውን ጽንሰ ሐሳብ መረዳት አለብን። ይህ ምን ማለት ነው? በቀላሉ ሲገለጽ አጽናፉ ዓለም እንዲሁ በዘፈቀደ የሚንቀሳቀስ ሳይሆን ፍጹም በሆነ መለኮታዊ ሥርዓት እና ሕግ የተገነባ መሆኑን ነው። ኪሩቤል ደግሞ የዚህ ሥርዓትና መረጋጋት መሰሶት ናቸው። እና እዚህ ላይ ሚናቸው ወደማይታመን ከፍታ ያድጋል። በተለይ በነቢዩ ሕዝቅኤል ራእይ ውስጥ ኪሩቤል የፈጣሪን ዙፋን ራሱን የተሸከሙ ሕይወት ያላቸው የሚንቀሳቀሱ መለኮታዊ ሰረገላዎች ሆኖ ነው የሚታዩት። ይሄ ከጥበቃ እጅግ የላቀ ነው። የመለኮት ሥልጣን ተንቀሳቃሽ መግለጫዎች ናቸው ማለት ነው። እና በሰማይ ያላቸው ሚና ግልጽ ነው ማለት ነው። ዙፋኑን ይደግፋሉ፣ እንደ ሰማያዊ ሰረገላ ያገለግላሉ። ይህ ሁሉም ያሳየው አንድ ወሳኝ ነገር ነው። በአጽናፈ ዓለም ውስጥ ያለው መለኮታዊ ሥልጣን እና የማይናወጥ ሥርዓት በእነዚህ ኃያላን ፍጡራን ትከሻ ላይ እንዳረፈ ነው። እሺ፣ በጣም ጥሩ። ይህ ሁሉ የጥንት ታሪክ፣ የሰማይ ራእይ ለእኛ ዛሬ በ21ኛው ክፍለ ዘመን ለምን ምንኖር ሰዎች ምን ትርጉም አለው? እነዚህ የጥንት ዘቦች ስለ ሕይወታችን የሚያስተምሩ ነገር ይኖር ይሆን? እስቲ ይህንን ጥያቄ እናንሳ። ይሄ ጥንታዊ የሆነው የተቀደሰ ወሰን እና ጥበቃ የሚለው ሐሳብ በዘመናዊው ሕይወታችን ውስጥ እንዴት ነው ሊያንጸባርቅ የሚችለው? ምናልባት ከምናስበው በላይ ከሕይወታችን ጋር ቀጥተኛ ግንኙነት አለው።
የኪሩቤል ምሳሌነት ወደ ዘመናዊ ሕይወታችን ሲመጣ ልክ እንደዚህ ነው የሚሆነው። የግል ወሰኖቻችንን ስለመጠበቅ ያስተምረናል። እስቲ ራሳችንን እንጠይቅ። በሕይወታችን ውድና የተቀደሱ ያልናቸው ነገሮች ምንድን ናቸው? እነሱን ከውጭው ዓለም ሁከትና ግርግር እንዴት ነው የምንጠብቃቸው? ምናልባት ግንኙነቶቻችን ሊሆኑ ይችላሉ፣ እምነቶቻችን፣ ወይም ደግሞ የአእምሮ ሰላማችን። እንግዲህ ከሕፃን ምስል ተነስተን በማደሪያው ድንኳን ውስጥ አልፈን የሰማይ ዙፋንን እስከ መመልከት ደርሰናል። አሁን ይህንን ሁሉ ሐሳብ አንድ ላይ ሰብስበን በአንዱ ወሳኝ ጥያቄ እንቋጨዋለን። በመጨረሻ ከዚህ ሁሉ ጥንታኔን ልንይዘው የሚገባው ቁልፍ መልእክት ይሄ ነው። የኪሩቤል ታሪክ ዝም ብሎ የጥንት አፈ ታሪክ አይደለም። በራሳችን ሕይወት ውስጥ የተቀደሱ ሊጠበቁ የሚገባው እና ክብር የሚገባቸውን ነገሮችን እንድንለይና በድፍረት እንድንጠብቅ የሚያነሳሳ ኃያል ተሪ ነው። እና በዚህ ጥያቄ ልሰናበት። ኪሩቤል የተቀደሰውን ስፍራ ይጠበቁ ነበር። በሕይወታችን ውስጥስ እንደ እነርሱ አይነት ጠባቂ ሊቆምለት የሚገባ የተቀደሰ ነገር ምንድን ነው? እስቲ ይህንን እናስብበት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።